ሰላም ጤና ይስጥልኝ እንኳን ወደ እናት ለእናት ቻናል በሰላም መጣችሁ እዚህ ስላየዋችሁ በጣም ደስ ብሎኛል ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ዛሬ ይዤላችሁ የመጣሁት እንዴት ነው እናቶችን ልጆች አሳዳጊ ማድረግ ማለት ቤት ውስጥ አምጥተን ልጆቻችን እንዲያሳድጉልን መርዳት እንዴት ነው እንዴትስ ይታያል በተለይ በውጭ ሀገር የሚለውን ስለሱ እንነጋገራለን ከዛ በፊት ግን ቻናላችንን ተከታይ ካልሆናችሁ ሰብስክራይብ በማድረግ ጀምሩ ወደ ሌላ ሰው እንዲደርስ በማድረግ ተባበሩን ምክንያቱም እዚህ ቻናል ላይ ስለ ልጆች አስተዳደግ ስለ ቤተሰብ በአጠቃላይ ራስን ስለማሳደግ እንማራለን ልምድ ካላችሁ ሰዎችም ይዤላችሁ እቀርባለሁኝ በሳምንት አንድ ቀን ስለማቀርብ እየሄዳችሁ እንድትከታተሉ ሰብስክራይብ አድርጉ ስላያችሁ በጣም ደስ ብሎኛል ዛሬ እንግዲህ ከብዙ ወላጆች ጋር አብሬ እሰራለሁ ስለ ልጆች አስተዳደግ እንዲሁም በተለያየ ሁኔታ እና ከብዙ እናቶች ወላጆች በአጠቃላይ የሚመጣልኝ ጥያቄዎች አሉ አስተያየቶች አሉ በተለይ እናታቸውን ውጪ ሀገር አምጥተው የሚያሳድጉ እንዲያሳድጉ ልጆቻቸውን እንዲረዷቸው ቤት ውስጥ በመሆን ወላጆች ናቸው የሚነግሩኝና ከሚሉኝ ነገር በቃ እንዴት ነው እናቴ እንደዚህ ይላለው በመፈልገው መንገድ ልጄን እያሳደገችልኝ አይደለም የሚል ኮምፕሌን አለ ተለያየ ነገር አለና ይሄንን እኔ የማየው እንግዲህ ለወላጆችም የምለው እናቶቻችንን ስናመጣ በውጭ ሀገር በተለይ በመንኖር ጊዜ ልክ ነው በጣም ከባድ ነው ልጆችን ውጭ ሀገር ማሳደግ በተለይ የዴኬር እንደዚህ በጣም ውድ ነውና እናቶቻችንን እንዲረዱን እንፈልጋለን እንዲያርሱን እንፈልጋለን እሱ ጥሩ ነገር ነው በእናት መታረስ በጣም ደስ የሚል ነገር ነው እሱ ጥሩ ነው ግን እናቶቻችን መተው ልጆች በሚያሳድጉበት ሰዓት በጣም ከባድ ነው ፊዚካሊ ከባድ ነው ከልጆች ጋር አብሮ መውደቅ መነሳት አብሮ መሯሯጡ በጣም አስቸጋሪ ነው በዛ ላይ ደግሞ እኛ በመንፈልገው መንገድ እንደዚህ አትቆጪ እንደዚህ አታድርጊ እንላለን ምክንያቱም እኛ ያደግንበት እና አሁን ደግሞ ልጆች የምናሳድግበት የምንኖርበት አገር ሁኔታዎች በሙሉ የተለያዩ ስለሆኑ ነው እና ወላጆቻችንን እንደዚህ አታርጊ እንደዛ አታድርግ በመንልበት ሰዓት ቅራኔም ይፈጥራል ምክንያቱም እነሱ ያወቁት የለመዱት ይበጃል ብለው የሚያስቡት አለኛ እንዳደግ ነውና እሱም ትክክል ናቸው ትክክል ነው የሚለውን ነው ያሳደጉን እኛ ደግሞ ባገሩ በተለያየ ሁኔታዎች ጊዜውን በመዋጀት ነው እንዲህ አይደለም እንላለን ያን ጊዜ እንትን ይፈጥራል ችግር ይፈጥራል እና ያ ለምን በእኛና በወላጆቻችን መሃል ችግር ይፈጠር እሱ ራሱ እኛም ትክክል ነን እነሱም ትክክል ናቸው ግን እዛ ላይ መሃል ላይ መገናኘት አለብን አንዱ ይሄ ነው ለምን በመሃላችን ችግር ይፈጠር ሁለተኛው ደግሞ ወላጆቻችን እኛን አሳድገዋል እድሜያቸው ገፋ ብለዋልና ከልጆች ጋር አብሮ መሯሯጡ ራሱን የቻለ ትልቅ ችግር አለው በተለይ በእድሜያቸው ገፋ ሲል በጣም ከባድ ነው ለዚህም ነው ልጆች የምንወልድበትና የምናሳድግበት እድሜያችን የተወሰነ ገደብ ጋር ያለው ያ ያቀማችን ሁኔታ እግዚአብሔር ፈጣሪ አውቆ ያደረገን ነገር ነውና ወላጆቻችንን እንደዛ አይነት ኃላፊነት በተለይ ፉል ታይም ሙሉ ሰዓትን አድርጉ ማለት በጣም አስቸጋሪ ነውና በተቻለን አቅም ያንን ማስወገድ ብንችል እኛ ባልና ሚስቶች አብረን በሰዓት ተደጋግፈን ልጆቻችንን ብናሳድግ የወላጅ ኢንቮልቭመንት የአያት ኢንቮልቭመንት በጣም አስፈላጊ ነው በጣም ጥሩ ነገር ነው ለልጆቹም ለአያቶችም ለልጆችም በጣም ኢምፖርታንት ነው ያ ግን ወላጆች ፉል ታይም ኬር ቴከር ፉል ታይም ልጆችን የሚጠብቁ እንደሞግዚት ሆነው አይደለም እንደዛ በሚሆን ሰዓት ስራ ነው የሚሆነው ይከብዳቸዋል ከልጆቹ ጋር ፊዚካሊም እና ጥናቶች ደግሞ ብዙ ተሰርተዋል አሜሪካን ሀገር ውስጥ እና ሄዳችሁ ማየት ትችላላችሁ በእንደዛ በሚያደርጉበት ሰዓት ጤናቸው ላይ ችግር ይፈጥራል የሚል አንብቤያለሁ ከዚህ በፊትና እሱም አንድ ነው ሌላው ደግሞ በእኛና በእነሱ መሃል ያለውንም ችግር ለመቅረፍ ይሄንን ብናስወግድ ጥሩ ነው ብዬ እላለሁኝ እኛ ልጆቻችንን እስካመጣን ድረስ እኛው ራሳችንን ብናሳድግ ይጠቅማል በአያቶቻቸው ግን ኢንጆይ እንዲያደርጉ ከአያቶቻቸው ልምድን እንዲቀስሙ ከአያቶቻቸው ብልህነትን ጥበብን እንዲያሳልፉ ጥሩ ጊዜ ማመቻቸት ሄደው እንዲጎበኙ አብረው ብዙ ጊዜ እንዲያሳልፉ ማድረግ እንጂ ወይ ደግሞ ሞግዚት ከውጪ ቀጥሮ ሱፐርቫይዝ እንዲያደርጉ ማድረግ ነው እንጂ ሙሉ ሰዓት በሚጠብቁበት ሰዓት እኔ ካለኝ ልምዴም አብሬያቸው ከምሰራቸው ሰዎች ከምሰማው ትንሽ ሻከር ያለ በቤተሰቦቻቸው ልጄን እንደዚህ መቅጣት አልቻልኩም እንዲህ ማድረግ አልቻልኩም እናቴ እንደዚህ ትላለች እሱ ይሄንን ለማስወገድ ልጆቻችን እና አያቶቻቸው ፉል ታይም አሳዳጊዎች ፉል ታይም ጠባቂዎች ማድረግ
መተው ተገቢ ሊሆን ይችላል ብዬ አስባለሁ። እንደዚህ አይነት ብዙ ጥያቄዎች ከምትሰጡኝ ሰዎች ምክንያቱም እናትና አባታችን እኛን አሳድገው ተለይ እናቶቻችን ናቸው እንዲያሳድጉልን ያለው ለምን በዚህ ምክንያት ከእናቶቻችን ጋር ሻከረ ነገር እንፍጠር። ሌላው ደግሞ ምንድነው የሚሆነው ልጆቻችን ደግሞ በሚገባ ያሳድጉልን አይደለም ብለን እኛው ጠብቁልን ብለን እኛው ነን ኮምፕሌን የምናደርገውና ይሄንንም ፈልጉ አይሆንምና ለአያቶቻቸውም ለእናትና ለኛ አባቶች ጤና ስንል ራሳችን ከባለቤታችን ጋር አብረን ጊዜ ፈጥረን እንድናሳድግ እናድርግ። ከአያቶቻቸው ጋር ያለው ጊዜ ግን ኳሊቲ ጊዜ እንዲያሳልፉ ማመቻቸቱ ግን በጣም አስፈላጊ ነው። ወይ ደግሞ ከውጭ ሌላ ሞግዚትም ቀጥረን ከሆነ ሱፐርቫይዝ እንዲያደርጉ እንጂ ፉል ታይም እነሱ ፊዚካሊ እየተጎዱ ሊሆን ይችላል ከማየው ነው። እንግዲህ ይሄንን ሐሳብ ለማቅረብ የመጣሁት ከዚህ በፊት እንግዲህ ብዙ እዚህ ሀገር ውጭ ሀገር ዩሮፕ በተለይ አሜሪካን ሀገር እንደዚህ አይነት ነገር የገጠማቸው እናቶች ስለነገሩኝ ይሄንን እስቲ በቪዲዮ ልስራበትና እንነጋገርበት እንወያይበት ብዬ ለዲስከሽን ነው ያመጣሁትም። ይሄም የኔ ሐሳብ ነው። ሌላ የተለየ ሐሳብ ካላችሁ እስቲ ኮሜንት ላይ ጻፉልኝና እንነጋገርበታለን። በላይቭም ወተን ልንነጋገርበት እንመካከርበት እንችላለን። እንደው የማይወራ ግን ችግር የሆነ ነገር ነው ብዬ አስባለሁ ከብዙ ሰዎች ጋር በማወራውና እስቲ እንወያይበት። ኮሜንት ላይ ጻፉ። እዚህ መታችሁ እንግዲህ ስላዳመጣችሁኝ በጣም ነው የማመሰግነው። ሌላው እንግዲህ ሰብስክራይብ አድርጉ። እዚህ ብዙዎቻችሁ እኔ ይነግረኛል ዩቲዩብ አልጎሪዝም እንትን ላይ አናሊቲክ ላይ ሲሄድ የሚያዩሽ ሰዎች በአብዛኛው ሰብስክራይብ አላደረጉሽም ይለኛልና ሰብስክራይብ እያደረጋችሁ ተከታተሉ። በየሳምንቱ ሳምንት አንድ ጊዜ ሁለት ጊዜ ቪዲዮ አመጣለሁ፣ ላይቭ እንገባለን እና ተከታተሉ። እየመጣችሁ ስለምታዳምጡኝ ከልብ አመሰግናለሁ። በሚቀጥለው ሌላ ቶፒክ እና ሌላ እንግዳ ይዤላችሁ እስከመጣ ድረስ ለሚቀጥለው በሰላም የዛ ሰው ይበላል። አመሰግናለሁ።